የሰጠሽኝ የአንገት ሐብል ወይንም የአንገት ወርቅ ሩታ ለመለስ እንዴት እንደሚያምርብን ሞክሯ መጀመሪያ ወንድሜ እኔ ሲያምርብኝ ያልኩ እኮ ነው። እኔ አልፈልግም። ጤና ይስጥልኝ ወደ ዩቲዩብ ቻናሌ ቤተሰቦች ሰላም ናችሁ ወይ? እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ትናንትና እንግዲህ ሁለት ቤቶች ላይ ቪዲዮዎች ተለቀው ነበረ። አብርሃም ለሩታ ሐብሉ መልሶላታል። እንዲሁም ደግሞ ከወንድሙ ጋር ተገናኝቶ ሲናገር የነበረው ነገር ብዙ ግራም የሚያጋቡ ነገሮች ነበሩት ማለት ነው። እንግዲህ ቤተሰብዬ ማለት ነው ሩታችንን ምንም ማድረግ አንችልም። መክረናል፣ ዘክረናል። ራሷን በራሷ እያዋረደች ወይም ደግሞ ሰዎች እንደፈለጉ የፈለጉትን ሐሳብ እንዲሰጡባት መንገድ የከፈተችው እሷ ነችና ስለዚህ ሁሉንም መቀበል ግዴታዋ ነው ማለት ነው። ማለት እንዲም ብላችሁ እንዲያም ብላችሁ ቢባል ኦዲየንስ ላይ የሚመጣ ምንም አንዳች ነገር የለም። ለምን መጀመሪያ ሐብሉን ይዛ ለአብርሃም ስትመጣ መጀመሪያ ማሰብ ነበረባት። ምንድነው የሚሰጠው ትርጉም? በዚህ ሰዓት ላይ ሁለቱ ተለያይተው ባሉበት ሰዓት ላይ እሱ እንደተበጣበጡ መሀከላቸው ችግር ተፈጥሮ ፍቅር በመሀከላቸው እንደሌለ ግልጽ ነው። ስለዚህ በኦዲየንስ መፍረድ አይቻልም። ኮሜንት የሚሰጠውንም ሰው ማለት ነው ተከታትለዋል። እንደተናገረችው ከሆነ የሚሉትንም አብዛኛው ሰው በጣም ተመሳሳይ ነገር ነው የተናገረው። በቃ ተመሳሳይ እኔ አንዱን ተውሶ ይሁን በቃ ነው ሩታ በእንደዚህ አይነት መንገድ ሄዳለች ብሎ ሁሉም ጠርጥሯታል። ስለዚህ ምንም ማድረግ አይቻልም። ሩታ እኛ እኮ በፊትም ነግረንሻል፣ እረፊ፣ ይሄ የምትሄጂበት መንገድ ጥሩ አይደለም፣ ብዙ ጥሩ ያልሆኑ ነገሮችን ይዞብሽ ይመጣል ብለናት ነበረ። ያልነው አልቀረም። ስለዚህ ያንቺ ችግር ነው፣ የማንም ችግር አይደለም። ሩታ አብርሃም ምንም ወደ አንቺ የሚያደርገው አንዳች የሆነ ወደ አንቺ የመራመድ ወይም አንቺን ፈልጎ የሆነ የሚያደርገው ምንም ነገር የለም። አንቺ ነሽ አሁን በጣም ነገሮችን ወደፊት እየገፋሽ እሱ ሳይፈልግ እየተጫንሹ ያለሽው። ስለዚህ ተለያያችሁ፣ ሰላም ወረደ፣ አለቀ። ከዛ በኋላ ሐብል ልስጥ፣ ከዛ በኋላ እንዲህ ልስጥ ስትይ ኦዲየንስ ምን እንዲልሽ ትፈልጊያለሽ? በራሱ ከዚህ በፊት መጥፎ ነገር ተለቋል በአንቺና በአብርሃም መካከል። አንቺ በሱ ላይ ያረግሽው ነገር አለ። ስለዚህ በኦዲየንስ ዘንድ ምን ልብ ውስጥ አትርፈሻል? ጥርጣሬ። ይሄኔ እኮ ምንም አላረገች ይሆናል ቤተሰብ፣ ግን አብዛኛው ሰው ጠርጥሯታል። በቃ ለጥሩ ነገር አይደለም ያንን ሐብል በግድ እንዲቀበላት ያረገችው ነው ሁሉም ያለው። ዛሬ ላይ ደግሞ ትላንትና በተለቀቀው ቪዲዮ ላይ ደግሞ ሐብሉን ኤፋም ሲያስጨንቀው ነበር አብርሃምን፣ አንገትክ ላይ ካላጠለክ እያለ። ስለዚህ ምን እንድትባሉ ፈለጋችሁ? ሰው እኮ ይሄ ነገር የሆነ ከጀርባ የሆነ ነገር አለ ብሎ እንዲጠረጥር የሚያረገው ነገር ከማየት ነው አይደል? የሚናገረው ከማየት ነው። ጥርጣሬ በሰዎች ዘንድ ያለ ነው። ጠረጠሯችሁ፣ በቃ ተጠረጠራችሁ። ግን ማለት ነው እኔ ኤፋ በወንድሙ ላይ እኔ እንደዚህ አይነት ክህደት ይፈጽማል ብዬ እኔ አላምንም። ግድ የለም ሩታን ጠርጥሯት፣ ያው ከዚህ በፊት በተፈጠረው ነገር ነው ሁሉም ሰው ጥርስ ነክሶባት ያለውና አሁን ላይ ግን አንቺ ራስሽን እያዋረድሽው አንቺ ራስሽ ነሽ። ማንም ተጠያቂ አይደለም። እዚህ ጋር ሐብል ልስጥህ እንዲላርግ በቃ የሰው ትሪት ማድረግ ምንድነው ጥቅሙ? እሱ እኮ የሄርሜላ ሆኗል ሩታ። እኛ እኮ አሁን ማለት ነው ይሄንን የምንለው የማይሆን ነገር ላይ ለምን ጊዜዋን ታባክናለች? ለምንስ በኦዲየንስ ዘንድ ትሰደባለች? መተተኛ እስከመባል እና ይሄ ነገር ኮንፈርት ይሰጥሻል ሩታ? አሁንም ደግሞ ዛሬ ተለያዩ አይደለ? ከዚህ በኋላ ምንም ነገር በዚህ አይነት ነገር አልፈልግም ብሎ ሐብሉንም ትቶ ሄደ አይደለ? እሺ አሁን ደግሞ ሌላ አዲስ አጀንዳ ልከፍቱ ነው? እንዲሁ ዘመናችሁን በአጀንዳ ልትኖሩ ነው? እሱ ያለው ሄርሜላ ጋር፣ ሩታ ደግሞ እዚህ ጋር ሌላ ድካም። ሐብል የምትሰጠው እሷ፣ ትሪት የምታደርገው እሷ። ምንድነው ኬዙ? ምንድነው? እና ትላንት ራሱ በግድ ኤፋን በግድ ካላጠለክ ሲለው ነበረ። እኔ አልፈልግም ብሎ ሲሰጣቸው ቢያንስ እስቲ አርገው አንገት ውስጥ ለማጥለቅ ለምን ፈለጋችሁ? እናንተ እኮ በግድ ሰውን ጠርጥሩኝ ያላችሁት እናንተ ናችሁ። ስለዚህ በነ ኮሜንታተሮችም አይፈረድም። ሆነ ለመናገር ያው ሩታም የተናገረችው ነገር ስላለ ማለት ነው። ኦዲየንስ የሚናገረው ከሚያዩ ነገር ነው። እናንተ በሰራችሁት ልክ ነው። ኦዲየንስን ምንም አንዳች ቅንጣት ልትናገሩ የምትችሉበት አቅሙ የላችሁም። መጀመሪያ ስራችሁን ጥራት ያለው ስራ ልታመጡ ይገባል። መጀመሪያ የምናደርገው ነገር በሰዎች ዘንድ ምን አይነት እስብና ሊያመጣ ይችላል ብላችሁ መገመት የእናንተ ችግር ነው። ያኔ የራቁት ቪዲዮ ስትቀርጹና ሚዲያ ላይ እንደዛ አይነት ፖስት ስታረጉ አብርሃምን ስትሰክር ምናምን ነግ ምን እንደምትባይ ሩታ ሳታቂ ቀርተሽ አይደለም። ስለዚህ ማሰቡ ለእናንተ ነው። እኛ ግን የተለቀቀውን በማየት ደግሞ ሐሳብ እንሰጣለን። እንግዲህ ሩታ ካልደከመሽ
ዛሬም ከዚህ አጀንዳ ወጥተሽ ሌላም ነገ አጀንዳ ይዘሽ የምትመጪ ከሆነ ችግር ነው። በእውነት በጣም ችግር ነው። በጣም ችግር ነው። ለራስሽ ነው የምለው። እውነት ይሄ ነገር እርግፍ አርጋ ብትተውና ወደ ራሷ ህይወት ብትመለስ ብዬ ነው እኔ ማስበው። ቤተሰብ እናንተ እንዴት ታዩታላችሁ እንዴ? ወንድ ልጅ በግድ ወደ ራስ ማምጣት ይቻላል እንዴ? እኔ ኩራት ራቴ እውነቴን ነው። እንደዚህ አይነት ህይወት ውስጥ የምንርመጠመጥ ሰዎች ካለን ፕሊስ ቆም በማለት እናስብ። የማይፈልጋችሁን ሰው መከተል ጊዜን እድሜ መፍጀት፣ ራስን ማድከም፣ ጭንቅላትን በማይሆን ሰው ቢዚ ማድረግ ነው ማለት ነው። ስለዚህ ሩታ በራስሽ ችግር ያመጣሽው ነገር ነው። ኦዲየንስ ላይ ምንም አይነት ኮሜንት መስጠት አይቻልም። ሰው የሚኖረውን ህይወት ነው የነገረሽ። ባይዘው ኢትዮጵያ ውስጥ መተቶች በየሰፈሩ በየአካባቢው ላይ ሰው ተቸግሮ የሚኖረው ህይወት ስለሆነ እንደዚህ አይነት ነገርም ቢያመጡ ሊደንቅሽ አይገባም። በቃ በእንደዚህ አይነት ስርዓት ውስጥ ያሉ ሰዎች አሉ። ቀን በቀን ሰዎችን ወደ ራሳቸው ለመምጣት ሲሉ ጠንቋይ ቤት የሚሄዱ፣ ወደ ራሳቸው ለመምጣት ሲሉ መተት ቤት የሚሄዱ፣ መስተፋቅር የሚያሰሩ በሰይጣናዊ አሰራር ማለት ነው። እነዚህ ሰዎች ለዓለምም ከንቱ ህይወት ነው፣ ለዘላለም ቤታቸውም ከንቱ ህይወትን ነው አዘጋጅተው የሚኖሩት ማለት ነው። እግዚአብሔር አምላክ በዚህ አይነት ነገር ምንም አይደራደርም። ፍርዳቸውን ነው የሚያገኙት እንዲህ አይነት ሰዎች በሰው ልጆች ላይ የሰይጣን አሰራር በመስራት የሰውን ህይወት የሚያበላሹን ሰዎች ማለት ነው። ስለዚህ አንቺ እዛ ነገር ውስጥ ገብተሻል እየተባልሽ ነው። ከዚህ በላይ ደግሞ ከባድ ነገር የለም። ሩታ የራስሽን ማንነት እንደው ሰዎች ሩታ እንደዚህ አታደርግም ብለው እንዲተማመኑብሽ ሆነሽ በራስሽ ነገር እኔ በመጪ ደስ ይለኛል። እውነት በጣም ከባድ ነው በእንደዚህ አይነት ነገር ራሱ መጠርጠር ማለት ነው። እናም አብርሃም እንደተናገረው ከሆነ ከወንድሙ ጋር ተገናኝቶ ነበረ። የሆነ ብቻ ተስፋ የመቁረጥ ነገር ይታይበታል። በነገራችን ላይ አብርሃም አንድ ነገር ልነግርህ እወዳለሁ። እኛ ሚዲያ ላይ ያለን ሰዎች በተለይ ዩቲዩበሮች በእናንተ ሀሳብ ብዙ ጊዜ ነው እኔ የምሰጠው፣ በሌሎች ሰዎች ላይ ብዙም ሀሳብ አልሰጥም። ነገር ግን ምን እንደምትሰሩ ጠንቅቄ አውቃለሁ። አብርሃም፣ ሩታ፣ ሌላ ሁሉም ክሩ በዚህ ስራ ተቀናጅታችሁ ተደራጅታችሁ የዩቲዩብ ስራ እንደምትሰሩ እናውቃለን። አብርሃምና ሩታ የእውነት ተለያይተው አይደለም። ቤተሰብ ማለት ሁሌ ማንቂያ ደወል ማድረስ የለብንም ለኦዲየንሶቻችን እና ድራማው ላይ ግን ሁለት በፍቅር የነበሩ ሰዎች ተጋብተው ተለያይተው ልጅ ተወልዶ ያለውን ጣጣ ነው እያሳዩ የሚሰሩልን። ይሄን ማመን አለባችሁ። ይሄን በግድ ማመን አለባችሁ። እውነታው ይሄ ነው። አብርሃምና ሩታ አልተጣሉም፣ አልተለያዩም። በአንድ ቤት ነው የሚኖሩት። ልጃቸውን እያሳደጉ ነው የሚኖሩት፣ ትክክለኞቹ ማለት ነው። እኚህ የምንረግጣቸው የድራማዎቹ አብርሃም እና ሄርሜላ ምናምን አይደሉም። ነገር ግን አብርሃም ምን አለ? በእኔ ስር ብዙ አሉ እኔ ማስፈልጋቸው የሚል ነገር ተናግሯል። በነገራችን ላይ ብዙ ኦዲየንሶች ከቤተሰቦቹ ጀምሮ ማለት ነው በአብርሃምና በሩታ ነው አብዛኛው ቪዲዮ የሚሰሩት አይታችሁ ከሆነ እኛም። ስለዚህ አብርሃም ለሰዎች በጣም መሬት ነው። እውነት ለመናገር እውነተኛው አብርሃም ነው የምላችሁ። ለሰዎች ማደግ፣ ለሰዎች ከፍታ በጣም የሚጨነቅ ማንነት ያለው ሰው ነው። ትክክለኛው አብርሃም ነው የምላችሁ በድጋሚ ማለት ነው። ግን ድራማው ላይ ያለው አብርሃም ደግሞ እንደምናውቀው ነው። ከዚህ ፊት ስንነጋገርንበት የኖርነው ማንነት ነው ያለው። ስለዚህ እሱ ከዚህ አይነት እውነት ካልሆነ ህይወት መውጣት ይፈልጋል ይመስለኛል። ማለት ድራማው ላይ ያለው ትክክለኛው የድራማው ተዋናይ አብርሃም የሆነው አብርሃም ማለት ነው በብዙዎች ዘንድ ተወዳጅነት የሌለው ሚስቱን በማማገጡ ብዙዎች የሚናደዱበት ከኔ ጭምር እንደዚህ አይነት ገጸ ባህሪ ነው ያለው። ግን ይሄ ህይወት ያሰለችው ይመስለኛል። ይሄ እውነት ያልሆነ ህይወት በቃ ለሰው ለማሳየት ለማንጸባረቅ የሚሰሩት ነገር ውስጡን እያደከመው ያለ ይመስለኛል። ግን ይሄ ነገር ደግሞ ቢተው ያቋርጥ ብዙዎች ጋር ደግሞ የነሱን የሥራ መንገድ የሚያበላሽባቸው አርጎም የሚያስብ ሰው ነው። ትክክለኛው አብርሃም ይሄ ነው። ቤተሰብ ብታምኑም ባታምኑም ማለት ነው። ግን ደግሞ እኔ የሆነ ጊዜ የተንቢ ስትናገር ሰምቻለሁ። አይ ቲንክ የተወሰኑ አመታት ብቻ በዚህ በዩቲዩብ ላይ ብዙዎቹ ወጥረው ሰርተው የሆነ ደረጃ መድረስ እንደሚፈልጉ እሱም ደግሞ እቅድ ፕላን ተደርጎለት ነው ይሄን ስራ የጀመሩት። ይሄን ታውቃላችሁ። ከዚህ በፊት የተንቢ ገብታ ስትናገር ሰምታችሁ ታውቃላችሁ። ስለዚህ ያ ግብክ እስኪሳካ የጀመርካቸው ነገሮች ሁሉም ነገር ቦታ እስኪይዙልክ ግድ ነው። የነገሩ ያደክማል። ሚዲያ ላይ መሰደብ ያደክማል። ስማችሁ ሳይሆን ስም ሲሰጣችሁ አስባችሁታል? አብርሃም በህይወቱ ትዳሩን አክባሪና ሚስቱን ወዳድ ሆኖ ሳለ
በድራማው ላይ ግን ሚስቱን የፈታ ልጁን በስንት ጊዜ አንድ ሄዶ የሚያይ ሌላ ሴት ጋር የገባ ወንድ ሆኖ ነው እየሰራ ያለው። ስለዚህ ስሙ አብርሃም ሆኖ ሳለ የሚሰደበውን በዛው በማንነቱ ነው። በቃ እሱ ነው ተብሎ የሱ ገጸ ባህሪ ነው ትክክለኛ ማንነቱ ነው ተብሎ ነው የሚሰደበው። ስለዚህ ደክሞኛል ስቲል በቃ ለነፍሱ የሆነ ኬር የሌለው አንዳንድ ጊዜ ስልችት የሚለው አይነት ሰው ሆኖ ነው ለወንድሙ ሲናገር የነበረው። እኛ እንደዚህ አይነት ሙድ ውስጥ እንዲገባ አንፈልግም በበኩላችን ማለት ነው። ምክንያቱም ህይወትክ ውስጥ ወሳኙ አንተ ነህ። ይህን የዩቲዩብ ስራ በዚህ ልክ መሄድክ የሚያስጨንቅህ ከሆነ ማቋረጥ ማቆም፣ ትክክለኛ ህይወትን መምራት ትችላለህ። እውነት ለመናገር ከዚህም ከዛም የሚመጡ የሚዲያ ጋጋታዎች፣ ስድቦች፣ ጥላቻዎች፣ ፍቅሮች ሁሉም ይጋጫሉ አንድ ላይ። ስለዚህ ውሳኔው ያንተ ነው እንጂ የኦዲየንስ ሊሆን አይችልም። ያንተን ጭንቀት የሚረዳልህ ማን ነው? አጠገብክ ያለው ክሩ ብቻ ነው። እኛ የምናየው ደግሞ የለቀቃችሁልን ድራማ ነው። አዎ ይሄን ነው ልል የምችለው። ስለዚህ ተስፋ የመቁረጥ ምናምን ነገሮች ላይ ስልችቴ ማለት ነገር ነው የታየበት። ይህን ነገር በራሳቸው ማስተካከል የሚችሉት ነው ይመስለኛል። ያው እኛ ደግሞ ምን እንደሚሰሩ የምንረዳ ደግሞ ነገሮችን ሲናገሩ ይገባናል። አዎ ያሰለቻል። እኔ ሆኜ ሳለ ከኔ የምሰራው ነገር ለሰዎች ምናልባት ለአስተማሪ ሊሆን ይችላል። ምናልባት ሰው ምን ይሰጣል አስተያየት በዚህ ላይ ያልኩ የምሰራው ነገር የኔነቴ መገለጫ ባህሪ ላይሆን ይችላል። ሰው ግን የሚያየው ያ ነገር ትክክል ነው ብሎ ነው። አብዛኛው ኦዲየንስ የእነ አብርሃምና የእነ ሩታ ህይወት እውነት ነው ብሎ ነው የሚያስበው። ይሄ እየለቀቁ ያሉት ነገር አይደለም። ሰዎች እያትሞኙ እሺ። እነሱ ትዳራቸውን እዛችሁ ያያችኋት ቤት ውስጥ ሞቅ ሞቅ እያረጉ ህይወታቸውን እየመሩ ልጃቸውን እያሳደጉ ነው። ስራ ስለሆነባቸው ነው። ዛት ይዚት ይሄ ነው ያለው ነገር። ወደ ሩታችን ትንሽ ልመለስና ወርቁን መለሰ፣ ግን ወዲያው አልፈልግም ማለት ይችላል። የሚያስገድደው ማንም የለም። በህይወት ውስጥ ወሳኝ እሱና እሱ ብቻ ነው። በቃ አልፈልግም ይሄን ወርቅ ሩታ እኔ ላደርገው አልችልም ብሎ መወሰን ያኔ ሲገባው ሲያንገራግር ወርቁን ይዞት ሄደ። ቤቱ አደረ። ተመልሶ አስቦ አስተውሎ እንዲሁም ደግሞ ኦዲየንሶች ኮሜንት ላይ የጻፉትን አይቶ ነው የመጣው አብርሃም። እንዴ ኦዲየንስ የሚጽፈውን እንደዚህ የምታነብ ከሆነማ ማለት ነው ጥሩጥሮቹንም ጥሩ ለእናንተ ገንቢ ነው የሚሉትን ኮሜንታተሮች የነሱንም ሐሳብ ተቀበሉ። የሸርሸሩን ብቻ እያነበባችሁ አይደለም የሆነ ሰዓት የምትተገብሩት። ክፉ ሲሆን ይታያችኋል፣ ጥሩ ነገር ሲጻፍ ግን አታዩም። ስለዚህ ማለት ነው መለሰም አልመለሰም እዚህ ጋር አብርሃምን ምንም ተወቃሽ ማድረግ አንችልም። ችግሩ ያለው ሩታ ጋር ነው። ሩታ ከአብርሃም ጋር ያለሽን ክትትል አቆሚ እባክሽ እህታችን። እኛ በጣም ብዙ እየለመንሽ ነው ፍቅር ምናምን የምትሉ ሰዎች ማለት ነው። እንዴ እኔ በቅቶኛል አልፈልግም ከዚህ በኋላ ህይወቴ ምስቅልቅሎ አውጥቶታል ብላ ነው አይደል ወደ ራሷ ህይወት የመጣችው ዲቮርስ ያደረገችው የፈታችው። ስለዚህ አሁን ምንድነው አብርሃም ሌላ ህይወት ሲጀምር የመናደድ ወይም ደግሞ ያ ሰው ለምን ሌላ ህይወት ውስጥ ገባ ብሎ እልክ ነው ምንድነው? ይሄ ነገር መቆም አለበት። ሁሉ ጊዜ በዚህ ሁኔታ ላይ እየተመላለሳችሁ አዳዲስ አጀንዳ እየጨመራችሁ እየፈጠራችሁ የምትመጡት ነገር ለኦዲየንስም ያሰለቻል፣ ለእናንተም ጥሩ አይደለም። በተለይ ሩታ ማለት ነው ራሷን ስቲል እስካሁን ማስከበር አልቻለችም። አልፎ ተርፎ እንግዲህ መተተኛ እስከመባል ደርሳለች። ይሄ ከባድ ነው ቤተሰብ። ይሄ ማንነቷ አይደለም እኛ እስክናቀው። በእርግጥ ሩታን ባክግራውንዷ ምንድነው የሚለውን ከድራማው ውጪ የምናቀው ነገር የለም። ግን በመታረጉት ነገር ደግሞ ኦዲየንስ እዚህ ደረጃ ካደረሰ እናንተም የሆነ ገደብ ልታበጁለት ይገባል። ስም ዝም ብሎ ሲጠፋ እኮ ይደብራል በእውነት። እንዲህ አይነት ነገር ውስጥ ባትገባች ልጅ እንደዚህ ነገር ባታረግም አስባችሁታል? ያለ ስም የተሰጣም ማለት ነው። ግን ድርጊታችሁ ያስገድዳል። ትላንትም በግድ ካላረክ አልፈልግም እያለ እስቲ ትንሽ አርገውና በቃ ታወልቋል አይነት ነገር። ለምንድን ነው አንገት ውስጥ እንዲገባ የፈለጋችሁት ነው? ራሳችሁ ኃጢያት ሰውን ታስገባላችሁ። የራሳችሁ ችግር ነው በቃ ሌላ ችግር አይደለም። ኤፋም ከዚህ አይነት ጉዳይ ውስጥ ትብብር ባይኖር መልካም ነው። ሩታ እንዲያውም ወደ ራሷ እንድትመለስ ብታረጋት ጥሩ ነው። እዚህ ጋር እንዴ ይሄ ህይወት ሁሌ ዝብርቅርቅ፣ ሁሌ ጭቅጭቅ፣ ሁሌ የሆነ ነገር ያለው ህይወት ይሰለቻል። አብርሃም ምን ሲል እንደነበር ሰማችኋ? ከድሮ ጀምሮ ህይወቴ ችግር የበዛበት ነው። ይሄ ነገር ምሬት ውስጥ እየከተተው ነው ማለት ነው። እኛ የማንንም ጉዳት ማየት አንፈልግም። እኛ የሚሆን ይሆናል፣ የማይሆን አይሆንም ነው በቃ አለቀ። ሩታና አብርሃም መልሶ አብሮ የመሆን ፍላጎት ከሌላቸው፣ አብርሃም በተለይ ፍላጎት እንደሌለው ነው ብዙ ጊዜ የሚያንጸባርቀው። ሩታ ማቆም አለባት። በግዳጅ የሚሆን ፍቅር፣ በግዳጅ የሚሆን ትዳር የለም። አለቀ። ይሄን ያለው ነገር። ቤተሰብ የተሰማችሁን ሀሳባችሁን በጨዋነት በኮሜንት ማስቀመጥ ትችላላችሁ። ቪዲዮ ተደራሽ እንዲሆን ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። ወዳችኋለሁ። ባይ ባይ።